ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርቤያለሁ። ከዜናዎቹ ጋር አህመድ ጥላሁን ነኝ። የእስራኤል መከላከያ ሰራዊት አይዴፍ በሊባኖስ ደቡባዊ ክፍል በሚገኙ የሂዝቡላ ኢላማዎች ላይ ከባድ የአየር ጥቃት መፈጸሙን አስታወቀም። አዲስ የተመረጡት የኒውዮርክ ከንቲባ ዞህራን ማምዳኒ ስልጣን ሳይረከቡ ዓለም አቀፍ ትኩረትን ስበዋል። ማምዳኒ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኒውዮርክ ከመጡም ገና በጥር 1 ቀን የስልጣን ሽግግር ላይ እያሉ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት እንደሚያስሯቸው በድፍረት ቃል ገብተዋል። ይህ መግለጫ የዲፕሎማሲ ቀውጡን ሊያስከትል የሚችል ሲሆን ሁሉም አይኖች በጥር 1 ቀን ላይ ናቸው። ዩናይትድ ስቴትስ የኢራን ድሮኖች ግንባታ ላይ በቀጥታ ተሳትፈዋል የተባሉ 2 የዩክሬን ኩባንያዎች ላይ ማዕቀብ መጣሏን ይፋ አድርጋለች። እነዚህ ኩባንያዎች ኢራን ዓለምን ያስጨነቁትን ሻሂድ 131 እና ሻሂድ 136 ድሮኖችን ለመገንባት የሚያስችሉ ወሳኝ የአየር ክፍሎችን እንዲያገኙ ረድተዋል ሲል የአሜሪካ የገንዘብና ግምጃ ቤት ከሷል። አሁን ወደ ዝርዝር ዜናው እናልፋለን። አብራችን ቆዩም። ሰበር ዜና። የእስራኤል መከላከያ ሰራዊት አይዴፍ በሊባኖስ ውስጥ በሚገኙ የሂዝቦላ ኢላማዎች ላይ ከባድ የአየር ጥቃት መፈጸሙን አስታወቀም። በዚህ ሰፊ ዘመቻ ባለው አይዴፍ ቀደም ሲል ዛሬ ማለዳ ላይ በደቡብ ሊባኖስ የሚገኝ ወሳኝ የሂዝቦላ የጦር መሳሪያ ማከማቻ ስፍራና ከሱ ጋር ተያይዞ የሚገኝ ከመሬት በታች ያለውን ስትራቴጂካዊ ቦታ በከፍተኛ ትክክለኛነት መትቻለሁ አለ። አይዴፍ የዛሬ የአየር ጥቃት ሌላ በደቡብ ሊባኖስ የሚገኝ የሂዝቡላ ስፍራ ላይም እንደፈጸመ አክሏል። የእስራኤል ወታደራዊ ምንጮች ሂዝቡላ በሊባኖስ ውስጥ ወታደራዊ መሰረተ ልማት አውታሮችን መልሶ ለመገንባትና ለማጠናከር ጥረቱን አጠናክሮ መቀጠሉን ጠቁሟል። አይዴፍ የእነዚህን ስፍራዎች መኖርና የቡድኑ እንቅስቃሴ በአካባቢው በእስራኤልና በሊባኖስ መካከል የተደረሱትን ወሳኝ ስምምነቶች በቀጥታ የሚጥስ ነው በማለት በጽኑ አስጠንቅቋል። ይህ የሂዝቦላ እንቅስቃሴ ክልላዊ መረጋጋት አደጋ ላይ የሚጥልና ወደ ተጨማሪ ውጥረት ሊያመራ እንደሚችል ተመላክቷል። ይህ በእንዲህ እንዳለ የኒውዮርክ ከተማ ከንቲባ ሆነው የተመረጡት ዞህራን ማምዳኒ ገና ስልጣን ሳይረከቡ ዓለም አቀፍ መድረኮችን በእጃቸው አስገብተዋል። ማምዳኒ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኒውዮርክ ከተማን አፈር ከረገጡ በወቅቱ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት ለፊት እንደሚያስሯቸው በድፍረት ቃል ገብተዋል። ይህ አስገራሚ መግለጫ ማምዳኒ ጥር 1 ቀን ስልጣን የሚረከቡበት ዕለት ኔታንያሁ በይፋም ወደ ኒውዮርክ በመጋበዛቸው ምክንያት የመላው ዓለም የመገናኛ ብዙሃን አብይ ርዕስ ሆኗል። የማምዳኒ የምርጫ ዘመን ዋነኛ መሪ ቃል ከሆኑት አንዱ የሆነው ይህ ቃል ከምርጫው በኋላም ትኩስ ሆኖ ቀጥሏል። ብዙዎች ይህንን እንደ የፖለቲከኛ ትርኢት ቢመለከቱትም ሌሎች ደግሞ ማምዳኒ በቃላቸው ጸንተው እንደሚቆሙ በማመን ሁኔታውን በከፍተኛ ስጋት እየተከታተሉ ነው። የኔታንያሁ ወደ ኒውዮርክ ጉብኝት በእስራኤልና ፍልስጤም መካከል ባለው ግጭት ሳቢያ ከፍተኛ ትኩረት የሚስብ ነው። አሁን ደግሞ የማምዳኒ ማስጠንቀቂያ ጉብኝቱን ወደ ሌላ ደረጃ ከፍ አድርጎታል። የኒውዮርክ ከተማ የፖሊስ መምሪያና የፌዴራል ደህንነት ኤጀንሲዎች ለዚህ ያልተጠበቀ ሁኔታ እንዴት ምላሽ እንደሚሰጡ በጉጉት ይጠበቃል። በተለይም ደግሞ ፕሬዝዳንት ትራምፕ በወቅቱ በኒውዮርክ ከተማ ውስጥ የሚገኙ ከሆነ ሁኔታው ይበልጥ ውስብስብ ይሆናል። ማምዳኒ በግልጽ በፊት ለፊት የሚለው አገላለጽ ለዚህ ስህተት ከዚህ ቀደም ታይቶ የማይታወቅ የፖለቲካ ድራማ እንደሚሰጥ አመላካች ነው። ይህ ክስተት የዲፕሎማሲ ቀውሶችን ሊያስከትል ይችላል የሚል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። ጥር 1 ቀን የኒውዮርክ ከተማ ታሪክ ውስጥ አዲስ ምዕራፍ የሚጻፍበት ቀን ሊሆን ይችላል። የማምዳኒ የስልጣን ሽግግር ከዲፕሎማሲያዊ ስምምነቶች በላይ የሆነ ከባድ የፖለቲካ ትርጉም ይዞ እንደሚመጣ አሁን ነው። ይህ በእርግጥ የዩናይትድ ስቴትስ እና የእስራኤልን ግንኙነት እንዴት ይጎዳዋል? የዓለም መሪዎች ለዚህ ሁኔታ ምን ምላሽ ይሰጣሉ? ኒውዮርክ ከተማ የመጪውን ዓመት የመጀመሪያ ቀን ከወዲሁ በጉጉትና በስጋት እየጠበቀች ነው። ሁሉም አይኖች ጥር 1 ቀን ላይ ናቸው።
በመጨረሻም ዩናይትድ ስቴትስ የኢራን ወታደራዊ ድሮኖች ግንባታ ላይ በቀጥታ ተሳትፈዋል የተባሉ 2 የዩክሬን ኩባንያዎች ላይ ማዕቀብ መጣሏን ይፋ አደረገች። የአሜሪካ የውጭ ጉዳይ ንብረቶች ቁጥጥር ጽሕፈት ቤት ባወጣው መግለጫም ጂኬ ኢምፕራሲቭ እና ኢኮፍራ የተባሉ የዩክሬን ኩባንያዎች በማዕቀቡ ዝርዝር ውስጥ ገብተዋል። እነዚህ ኩባንያዎች የኢራን አውሮፕላኖችን ማምረቻ ኢንዱስትሪያል ኩባንያ የሚያስፈልጉትን ስትራቴጂካዊ የአየር ክፍሎችን የሚያቀርቡ የኢራናውያን ግዢ ወኪሎች ሽፋን ሆነው ሲያገለግሉ ቆይተዋል ሲል የአሜሪካ መንግስት ከሷል። ሂሳብ በዓለም ዙሪያ የብዙዎችን ስጋት የፈጠሩትን ሻሂድ 130 እና ሻሂድ 136 የተባሉትን የረጅም ርቀት ድሮኖች ዲዛይን አውጥቶ የሚገነባ ኩባንያ ነው። እነዚህ አውዳሚ ድሮኖች በሩሲያ ጦርነት ውስጥ ወሳኝ ሚና እየተጫወቱ ሲሆን በተደጋጋሚ የዩክሬንን ከተሞችና የመሰረተ ልማት አውታሮችን ለማጥቃት ጥቅም ላይ እየዋሉ ነው ብለዋል። በተጨማሪም የአሜሪካ የገንዘብና ግምጃ ቤት የአባቢል ተከታታይ ሰው አልባ አውሮፕላኖችን በማልማት ረገድ ያለውን ወሳኝ ሚና አጉልቶ አሳይቷል። እነዚህ እንደ ሐማስ፣ ሁቲና ሂዝቡላ ባሉ ከኢራን ጋር በተሰለፉ ታጣቂ ቡድኖች ዘንድ በስፋት ጥቅም ላይ ይውላሉ ብሏል። የአሜሪካ የገንዘብና ግምጃ ቤት የወጣው ማስታወቂያ እንደሚያመለክተው ጂኬ ኢምፕራሲቭና ኢኮፍራ ለኢራን ወሳኝ የሆኑ የአየር ክፍሎችን ለምሳሌ አቲቲዩድ ኢንዲኬተርና ማግነቶሜትር እንዲያገኙ ከፍተኛ አስተዋጽኦ አድርገዋል። በኢራን የሚገኙ 3 ወኪሎች ባህራም ታባቢ፣ አውቶቢል፣ ሻፊኢና ሰኢድ ፓሻላቪ ነዳጅ ከነዚህ የዩክሬን ኩባንያዎች ጋር በመተባበር በአልተርኔት ክፍሎች ለሞተር፣ ለዳሳሾችና ለሌሎች ወሳኝ የአየር ክፍሎች ኢራን ውስጥ የሚሸጥ ውስብስብ አውታር መረብ መስርተዋል ብሏል። የአሜሪካ የገንዘብ ግምጃ ቤት 3 ክፍሎችና 2 የዩክሬን ኩባንያዎች በስራ አስፈጻሚ ትዕዛዝ 13382 መሰረት በአሜሪካ የማዕቀብ ዝርዝር ውስጥ እንዳስቀምጣቸው አረጋግጧል።